አእምሮን የማደስ አስፈላጊነትን አቅለ ለማየት የለብህም። ምክንያቱም አእምሮክ የጦር ሜዳ እንጂ የመጫወቻ ሜዳ አይደለም። የሰው አእምሮ ማለት ባትል ፊልድ ማለት ነው። የህይወቱ ጦር ሜዳ የሚደረገው በሰው አእምሮ ውስጥ ነው። ወዳጆቼ አእምሮ የሰው ልጅ ዋነኛ ክፍል ነው። መታደስ ያለበት ለዛ ነው። ጻፉ። የሰው ልጅ ዋነኛ ክፍል አእምሮ ነው። ልክ የመኪና ዋነኛ ክፍል ሞተር እንደሆነ ዋናው ክፍሉ ሞተሩ ጤነኛ ሲሆን ለመጓዝ ለመሄድ በፀሐይ በጨለማ በተለያየ ሁኔታ ውስጥ ማለፍ እንደሚችል የሰው ልጅ ዋነኛ ክፍሉ አእምሮ ነው። ዋና ክፍሉ። ስለዚህ በሌላ አማርኛ ደግሞ የሰው ልጅ አእምሮ መታደስ ያለበት የጦር ሜዳ ስለሆነ ነው። በየትኛውም መልኩ በህይወታችሁ የሚያልፉ ሰልፎች የሚከናወኑት በአእምሮአችሁ ላይ እንደሆነ እንድታውቁ ይገባል። እንደውም እንደዚህ የሚባል አባባል አለ። ሰው የሚያድረው አእምሮ በሚውልበት ቦታ ነው ይባላል። ጻፉ። ሰው የሚያድረው አእምሮ በሚውልበት ቦታ ነው። ህይወታችሁ፣ እንቅስቃሴያችሁ፣ ትራንዛክሽናችሁ፣ መውጣት መግባታችሁ በጠቅላላ የት አካባቢ ነው ቢባል አእምሮአችሁ ባለበት አካባቢ ነው። አእምሮ ዋናው ማንነት ነው። ኦኬ፣ ይሄን የነገርኳችሁ ለምንድን ነው? የጦር ሜዳ ነው፣ የመጫወቻ ሜዳ አይደለም። አእምሮክ ዝም ብለህ ፊልም የምታይበት፣ ሙዚቃ የምታይበት፣ ዝም ብለህ የምታይ ባትል ፊልድ ነው። የህይወት ድልም የህይወት ውድቀትም የሚወሰንበት ቦታ አእምሮክ ነው። ሰው አእምሮ ውስጥ ከተሸነፈ በዕለት ተዕለት እንቅስቃሴው አሸናፊ የሚሆንበት ምንም ምክንያት እንደሌለ እንድትገነዘቡ እንድታቁ እፈልጋለሁ። ሰይጣን በህይወታችሁ ላይ የበላይነት የሚኖረው በአስተሳሰባችሁ ውስጥ ወይም በአእምሮአችሁ ውስጥ የአመለካከት ምሽግ ሲኖረው ነው። ሰይጣን በህይወታችን የበላይነት የሚኖረው በአእምሮአችን ውስጥ የአስተሳሰብ ምሽግ ሲኖረው ነው። እንደምታውቁት በጦር ሜዳ ድልን ከሚወስኑ ነገሮች መካከል ምሽግ አንዱ ጉዳይ ነው። ምሽግ ጠላታችሁን የምታጠቁበት፣ ከጠላታችሁ የምትከላከሉበት እንደሆነ፣ የድላችሁ መወሰኛ ስፍራ እንደሆነ ይሁኝ። እኔ ሰይጣን በእኛ ህይወት ላይ የበላይነት የሚኖረው ቤትም መልኩ ሳይሆን በአእምሮአችን ውስጥ የአስተሳሰብ ምሽግ ሲሰራ ነው። በምንሰማው በምናየው በዕለት ተዕለት እንቅስቃሴያችን በመውጣት በመግባታችን በኩል አድርጎ ለሱ እድል ፋንታ ለሱ የእግር መርገጫ የሚሆነው የአስተሳሰብ ምሽግ ውስጣችን ክሬት ያደርጋል። ወደ ፈለገበት የሚወስደን የፈለገውን ነገር እንድናደርግ የሚያደርገን በእኛ ውስጥ የአመለካከት ምሽግ በመስራት። ስለዚህ ከህይወታችን ላይ የሰይጣንን የበላይነት ማስቆም ካለብን ከአእምሮአችን ውስጥ የአስተሳሰቡን ምሽግ እኛ ማፍረስ መቻል አለብን። ሰይጣን ወዳጆቼ ጨለማ ውስጥ ሆኖ የሚዋጋችሁ ከመሰላችሁ፣ ሰይጣን የሆነ ዛፍ ስር ገብቶ የሚዋጋችሁ ከመሰላችሁ፣ ወይም ሌሊት ከ9 ሰዓት በኋላ እየመጣ የሚዋጋችሁ ከመሰላችሁ ተሳስታችኋል። የመጀመሪያ ህይወታችሁን ምስቅልቅል ማድረግ ሲፈልግ የሚያደርገው በእናንተ አእምሮ ውስጥ የአስተሳሰብ ምሽግ ክሬት ነው የሚያደርገው። አእምሮ ውስጥ ሁኔታዎቹን ያመቻቻል። ስለዚህ አእምሮአችሁ ሲታደስ የሰይጣን በህይወታችሁ ላይ የበላይነት እንዳይኖረው ሁኔታዎችን ማስተካከል ትችላላችሁ ማለት ነው። እንዲህ ብላችሁ ጻፉ። የሰው ድርጊቱ የሚነግረን ምን እንደሚያስብ ነው። ድርጊቱ የሚነግረን ምን እንደሚያስብ ነው። ቃል አውጥቶ በሐሳብና በቃላት በቋንቋ እማስበው ይሄን ነው ብሎ ባይነግረንም የሰው ድርጊቱ የሚነግረን ምን እንደሚያስብ ነው። ምክንያቱም እጃችን የሚያደርገው አፋችን የሚናገረው አእምሮአችን የሚያስበው ነው። ጌታ ኢየሱስ በማቴዎስ ወንጌል መጽሐፍ ምዕራፍ 12 ከቁጥር 34 እስከ 35 በልብና በአፍ መካከል ቀጥታ ግንኙነት እንዳለ ይናገራል። ልብ በሌላ ቦታ አእምሮ የሚለውን ሐሳብ የሚተካ እንደሆነ እንድታውቁ ፈልጋለሁ። የሚታደሰው ዋነኛ የህይወታችን ክፍል አእምሮአችን ነው። ለምን? አእምሮአችን የጦር ሜዳ ነው። አእምሮአችን ውስጥ ነው ሰይጣን በእኛ ህይወት ላይ የበላይነት ለማግኘት ያስተሳሰብ ምሽግ የሚከፍተው። አእምሮአችን ማለት እኛነታችን ማንነታችን ማለት ነው። የሰው የመሆናችን ዋነኛ ትርጓሜ ነው አእምሮ ማለት። ወዳጆቼ ያልታደሰ አእምሮ ጻፉ፣ የክፋት ምንጭ ነው። የክፋት ምንጭ ነው ያልታደሰ አእምሮ። ክፋት ይወዳል። ያልታደሰ አእምሮ ዲያብሎሳዊ ነው፣ ሰይጣናዊ ነው ያልታደሰ አእምሮ። ምክንያቱም በተለያየ መልኩ ከምንሰማው ከምናየው ከግንኙነታችን በተለያየ አቅጣጫ አእምሮአችን የሚያቆሽሹ ብዙ ነገሮች ይኖራል። ስለዚህ ሰው አእምሮ ካልታደሰ ዲያብሎሳዊ ነው የሚሆነው። ሰው አእምሮ ካልታደሰ ወይም አእምሮ ያልታደሰ አእምሮ የክፋት ምንጭ ነው የሚሆነው። ሰው አእምሮ ካልታደሰ
ሽንፈት፣ ትግል፣ ግራ መጋባት፣ እዚህ ውስጥ ብዙ ነገሮችን ማድረግ ትችላላችሁ። የህይወቱ መገለጫ ነው የሚሆነው። ታውቃላችሁ፣ የትኛውም ባህሪያችን የአእምሮአችን ቅኝት ውጤት ነው። የትኛውም ባህሪያችን ጻፉ እንዲህ ብላችሁ፣ ሰው አእምሮ ካልታደሰ ሌባውን የደበቀ ፖሊስ ነው የሚሆነው። ሰው አእምሮ ካልታደሰ ሌባውን የደበቀ ፖሊስ ነው የሚሆነው። መቼም የህይወትን እንቆቅልሽ ፍቺ አታገኘውም። የህይወትን እንቆቅልሽ ፍቺ የምታገኘው አእምሮህን በማደስ ብቻ ነው። አእምሮን ሪስቶር በማድረግ ብቻ ነው። አሁን በጣም ብዙ ሰው ምንድነው ካላችሁኝ በራሱ ላይ ራሱ ደብቆ አብሮ ነው ከቤተሰብ ጋር የሚፈልገው። አብሮ ከቤተሰብ ጋር ስራ ይፈልጋል። አብሮ ከቤተሰብ ጋር ብዙ ነገር ይፈልጋል። ደብቆታል። ባጭር አማርኛ ምን ማለት ነው? ቁልፉን ውጠኸው፣ አቤት ቁልፉን አብረ ከቤተሰብ ጋር እየየ ያልክ ቸርችም ሄደ ጸበልም ሄደ ሐኪም ቤትም ሄደ ብትፈልገው አይገኝም። ራስ ላይ ቆለፍከው ራስ ነህ፣ የደበከው ራስ ነህ። ይሄንን ነገር ልትቀይር የምትችለው አእምሮን በማደስ ብቻ ነው። ሸክም ነው የምትሆነው። ሰው አእምሮ ካልታደሰ ሸክም ነው የሚሆነው። በሰው ላይ፣ በሀገር ላይ፣ በቤተሰብ ላይ፣ በብዙ ነገሮች ላይ ሰው አእምሮ ካልታደሰ ሸክም ነው የሚሆነው። ጻፉ እንዲህ ብላችሁ፣ አሁንም ያልታደሰ አእምሮ ከመጠን በላይ ስለራሱ ያስባል። ለምሳሌ ከመጠን በላይ ስለራስ ማሰብ ማለት ትዕቢት ማለት ነው። ጻፉ፣ ትዕቢት የጨለማ አስተሳሰብ ነው። የጨለማ አስተሳሰብ ነው ትዕቢት ማለት። ለምሳሌ ያልታደሰ አእምሮ አንዱ መገለጫው ትዕቢት ነው። ትዕቢት የጨለማ አስተሳሰብ ነው። ዲያብሎስን ያዋረደ ነው። ናቡከደነጾርን ሳር ያስጋጠ ነው። መላእክትን አጋንንት ያደረገ ነው ትዕቢት። ጻፉ፣ ያልታደሰ አእምሮ ከብዙ ትክክል ይልቅ ትንሽ ስህተት ያበሳጨዋል። አእምሮን ማደስ ያለብህ ለዛ ነው። ህይወት አብሶሉትሊ ፐርፌክት ሊሆን አይችልም። ብዙ መልካም እንኳን ቢኖር ትንሽ ስህተት እንዳያበሳጭህ አእምሮ መታደስ አለበት። የተወሰኑ ነገሮችን ልንገርህ ብዬ ጻፉ። ያልታደሰ አእምሮ ንግግሩን አሳምሮ ኑሮን ያዝረከርካል። አሁን በጣም ብዙ ሰው ንግግሩ በጣም ነው የሚያምረው፣ ሲያወራ በጣም ነው ደስ የሚለው፣ ግን ኑሮውን ስታየው ዝርክርክ። እሱ ብቻ አይደለም፣ ቀልጣፋ ነው፣ ነገር ግን ጠንቃቃ አይደለም። አይታችኋቸው ከሆነ ያንግ ልጆች በጣም አራዳ ልጆች በጣም ቀልጣፋ ናቸው፣ ሲያወሩ ደስ ይላሉ፣ ኑሯቸው ዝርክርክ ነው። ከዛስ በጣም ቀልጣፋ ናቸው፣ ግን ደግሞ ጥንቃቄ የለባቸውም። እውቀት ይሰበስባሉ፣ ተግባር ግን ዜሮ ነው። አሁን አይምሮዬ እንደታደሰና እንዳልታደሰ የምታውቀው ለዛ ነው። ተግባር ላይ እንዴት ነህ? ንግግር ላይ አሪፍ ሆነ፣ ተግባር ላይ ዜሮ ከሆንክ አይምሮ መታደስ ያስፈልገዋል። ያልታደሰ አእምሮ በትንሹ ነገር ይደሰታል፣ በትንሽ ነገር ይሰበራል፣ በትንሽ ነገር ይፈነድቃል። በቃ ሲደንስ ነው የሚያድረው። ትንሽ ካገኘ እኔ ብዙ ማላስ በቀላሉ ነው የምሰማው ነው የሚለው፣ ሞቅ ነው የሚለው ባንዴ። ዞሮ ዞሮ ግን በትንሽ ነገር ይደሰታል። ያልታደሰ አእምሮ ቶሎ ይሰበራል። ጻፉ፣ ያልታደሰ አእምሮ ስሜታዊ ነው። አእምሮ የሐሳብ ምንጭ ሳይሆን የሐሳብ ተጠቃሚ ነው። ጻፉ፣ አእምሮ የሐሳብ ምንጭ ሳይሆን የሐሳብ ተጠቃሚ ነው። አሁን ያንተ ጭንቅላት ሐሳብ እያመነጨ ከመሰለ ተሳስታል። ሐሳብ እያመነጨ ሳይሆን ሐሳብ እየተጠቀመ ነው። አእምሮ የሐሳብ ተመጋቢ ነው፣ የሐሳብ ምንጭ አይደለም። የሐሳብ ተጠቃሚ ነው። ኦኬ፣ የሐሳብ ምንጭ ሁለት ናቸው። አእምሮ የሐሳብ ተጠቃሚ ነው። የሐሳብ ምንጭ ሁለት ናቸው። የሐሳብ ምንጭ ሁለት ናቸው። የመጀመሪያው የሐሳብ ምንጭ እግዚአብሔር ነው። ሁለተኛው የሐሳብ ምንጭ ዲያብሎስ ነው። አይምሯችሁ ሐሳብ አያመነጭም። እወቁ ይሄን። ሐሳብ ይጠቀማል፣ ሐሳብ ይመገባል እንጂ ሐሳብ አያመነጭም። ዲያብሎስ ማለት የግሪክ ቃል ነው። ዲያቦሎስ ማለት ነው። ዲያ ማለት ሐሳብ ነው። ቦሎስ ማለት ወርውሮ የሚከት ማለት ነው። ዲያብሎስ ማለት ሐሳብ ወርውሮ የሚከት ማለት ነው። ሰው ውስጥ ሰው የሐሳብ ምንጭ ሆኖ አያውቅም። የሐሳብ ተመጋቢ እንጂ የሰው አእምሮ እና ዲያብሎስ ማለት ለዛ ነው ሐሳብን የሚከት ማለት። ታውቃለህ ይሁዳ ኢየሱስን እንዲሸጠው ሐሳብ የከተተበት እኮ ሰይጣን እንደሆነ አላየም እንደ ፊልም ላይ መጽሐፉን ባታነብ። አቤት አዎ ሐሳብ ከተተበት ነው የሚለው መጽሐፉ እንደሚናገር ማለት ነው። ስለዚህ የሐሳብ ምንጭ ሁለት ነው። ኦኬ እንዲህ ብላችሁ ጻፉ። የሰይጣን ሐሳብ ምድራዊና ስጋዊ ነው። የሰይጣን ሐሳብ ምድራዊና ስጋዊ ሐሳብ። የእግዚአብሔር ሐሳብ ዘላለማዊና መንፈሳዊ ነው። አሁን ስሙ፣ አእምሮ ማለት ማንነታችን ነው፣ ዋናኛነታችን ነው። አእምሮ የሐሳብ ምንጭ አይደለም፣ የሐሳብ ተመጋቢ ነው ካልኳችሁ። አእምሮን ማደስ ማለት እንዳትጽፉ እንዳትረሱ፣ ሰይጣን በእኛ ህይወት ላይ የበላይነት የሚኖረው በአእምሮአችን ውስጥ ባለው የአስተሳሰብ ምሽግ ነው ካልኳችሁ። የሐሳብ ምንጭ እግዚአብሔርና ሰይጣን ናቸው ካልኳችሁ።
የሰይጣን ሐሳብ ምድራዊና ስጋዊ ነው ካልኳችሁ፣ ጊዜያዊ ነው ካልኳችሁ፣ የእግዚአብሔር ሐሳብ ዘላለማዊና መንፈሳዊ ነው ካልኳችሁ፣ አሁን አእምሮን ማደስ ማለት ሕይወታችንን በጉዳታችን በልምዳችን ወይም በሰው አስተያየት ሳይሆን በእግዚአብሔር ቃል መሰረት መተርጎም፣ በእግዚአብሔር ቃል መነጽር ማየት ማለት ነው። አእምሮ ታደሰ ወይም የሰው አእምሮ ታደሰ ሊባል የሚችለው የታደሰ አእምሮ የሚባለው የእግዚአብሔርን ቃል ከአኗኗሩ ጋር የሚያስማማ ሳይሆን አኗኗሩን ከእግዚአብሔር ቃል ጋር ያስማማ ማለት ነው። ለዚህ ነው የሚያስፈልጋችሁ ጤነኛ አእምሮ ሳይሆን የታደሰ አእምሮ ነው ብዬ የምላችሁ። እናንተ ወደዚህ ምድር የመጣችሁት በአጋጣሚ አይደለም። የፈጠራችሁ የሰራችሁ አስቦ የወለዳችሁ አምላክ አላችሁ። ኦኬ፣ ቶዮታ ካምፓኒ መኪናውን ሲሰራ አብሮ የሚያዘጋጀው ማኑዋል አለው። ማኑዋል ማለት the mind of manufacturer ማለት ነው። የሰሪው ሐሳብ የሰሪው ጭንቅላት ማለት ነው። ስለዛ ፕሮዳክት ስለዛ ነገር ልክ እንደዚሁ እኔና እናንተ ስንፈጠር የተፈጠርነው በእግዚአብሔር ነው። በአጋጣሚ አይደለም የመጣ ነው። ሁለት ሰዎች ስለፈለጉ አይደለም ወደዚህ ምድር የመጣ ነው። እሺ፣ የኛ አእምሮ የጦርነት ሜዳ ነው። ባትል ፊልድ ነው አእምሮአችን፣ የመጫወቻ ሜዳ አይደለም። ህይወታችን የሚታደሰው አእምሮአችን ሲታደስ ነው። እጃችን የሚያደርገው አእምሮአችን የሚያስበውን ነው። አፋችን የሚናገረው አእምሮአችን የሚያስበውን ነው። በልባችንና በአፋችን መካከል በአእምሮአችንና በአፋችን መካከል ቀጥታ ግንኙነት አለ። ኦኬ፣ ስለዚህ አሁን የኛ ሐሳብ whatever it is፣ ለምሳሌ ልንገርህ፣ አንድ ወፍጮ ቤት ሄደ፣ ስንዴም ስጠው ይፈጫል፣ ጤፍም ስጠው ይፈጫል፣ በርበሬም ስጠው ይፈጫል። በቃ አለቀ። የሰው አእምሮ ማለት ልክ እንደ ወፍጮ ማለት ነው። የሰጠኸውን ነው የሚያመነዥገው፣ የሰጠኸውን ነው የሚያደርገው። አንድ ሰው አእምሮ ታድሷል ማለት ጤነኛ አእምሮ ካለው ሰው ይልቅ የታደሰ አእምሮ ያለው ሰው የሚለየው፣ የታደሰ አእምሮ ያለው ሰው ህይወቱን የሚመለከተው ህይወቱን የሚተረጉመው ለራሱም ስለ ስኬትም ሆነ ስለ የትኛውም ጉዳይ ስታንዳርድ አድርጎ የሚያየው የእግዚአብሔርን ቃል ነው። አኗኗሩን ከእግዚአብሔር ቃል ጋር ያስማማ ማለት ነው። አንዳንዶቻችን ህይወታችንን በጉዳታችን መነጽር ነው የምናየው። ሌሎቻችን ህይወታችንን የምናየው በሰው አስተያየት ነው። ሌሎቻችን ህይወታችንን የምናየው በልምዳችን ነው። ነገር ግን የታደሰ አእምሮ ያለው ሰው ሰሪውን ከሰራው ከእግዚአብሔር አንጻር ህይወቱን የሚመራ ማለት ነው። ጻፉ። ያለ እግዚአብሔር ቃል የሆኑ አእምሮዎች አራት አይነት ናቸው። አንደኛ አእምሮ ያለ እግዚአብሔር ቃል ከሆነ የታወረ ይሆናል። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ቁጥር 4 የታወረ አእምሮ ይሆናል። ብላይንድ ነው የሚሆነው ማለት ምን ማለት ነው? በጨለማ የሚመላለስ ይሆናል። በጨለማ የሚመላለስ ማለት ደግሞ ህይወትን በግምት የሚመራ ማለት መሰለኝ እያለ ደሳለኝ እያለ የሚኖር ህይወት ያለው ሰው ብላይንድ የሆነ አእምሮ ያለው ነው። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ቁጥር 4 የሚነግራችሁ ስለታወረ አእምሮ ይነግራችኋል። አእምሮ ያለ እግዚአብሔር ቃል ከሆነ መታወር ብቻ አይደለም የሚሆነው፣ ሌላም የሚሆነው ነገር እንዳለ የእግዚአብሔር ቃል ሲነግራችሁ እንደዚህ ይላል፣ የረከሰ ይሆናል። ጻፉ። ሁለተኛ አእምሮ ያለ እግዚአብሔር ቃል ከሆነ የረከሰ ይሆናል። ስለዚህ እርኩስ የሆነ አእምሮ ልክ ይሆነ። አሁን የእግዚአብሔር ቃል ከህይወትህ ኦሚት ሲሆን ወይም ሉዝ ስታረግ የእግዚአብሔርን ቃል አእምሮክን በምንም ታምር ታውቃላችሁ። መኪና እንኳን ፊልትሮ አለው። መኪና እንኳን ፊልትሮ አለው። ዝም ብሎ አይደለም ዘይት የሚወስደው፣ ዝም ብሎ አይደለም የሆነ ነገር የሚወስደው፣ አጣርቶ ነው የሚወስደው። ሰው የእግዚአብሔር ቃል ከሌለው አእምሮ የሚሆነው የረከሰ ነው የሚሆነው። እሱም ብቻ አይደለም። ጻፉ። ሶስተኛ ያለ እግዚአብሔር ቃል የሆነ አእምሮ ምን አይነት ይሆናል መሰላችሁ? የማይረባ አእምሮ ይሆናል። ሁለተኛው ቲቶ መጽሐፍ ምዕራፍ 1 ቁጥር 15 ነው። አራተኛው ጠላትነት የተሞላ አእምሮ ይሆናል። ቆላስይስ መጽሐፍ ምዕራፍ 1 ቁጥር 22 ጥላቻ ብቻ የሚያስብ አእምሮ በእግዚአብሔር ቃል ያልታደሰ አእምሮ ነው። ሁልጊዜ ሲያስብ ተራ ነገር የሚያስብ ከንቱ ነገር የሚያስብ አእምሮ የማይረባ አእምሮ፣ ሁልጊዜ የረከሰ ነገር በረከሰ አእምሮ ውስጥ ነው የሚገኘው። ስለዚህ ወዳጆቼ እዩኝ፣ እኔ ይኸው ቀና ሰይጣን በዋነኛነት የሚፈልገው ብራችሁን አይደለም። ሰይጣን በዋነኛነት የሚፈልገው አእምሮአችሁን። ምክንያቱም አእምሮአችሁ ማለት የህይወታችሁ ዋናው ሄድ ኦፊስ ማለት ነው። ለአእምሮ መጸለይ፣ ለልብህ መጸለይ ያለ እግዚአብሔር ሆይ ቅድም ነገር ያለው ሂደቱን አክብር። እግዚአብሔር በመጀመሪያም ሰማይና ምድርን ፈጠረ፣ በሶስተኛ ቀንም እግዚአብሔር መልካም እንደሆነ አየ። የሚቀር ነገር አለ? ጥሩ ነው። የተሰራውን ታከብራለህ፣ የተጠናቀቀውን ትተህ
ባልተጠናቀቀው ነገር ላይ ደግሞ ትሄዳል። የዛሬ ዓመት ህይወት እንደዚህ ሆኖ አይቀጥልም። አሜን በል። የዛሬ ዓመት ህይወት እንደዚህ እንደሆነ አይቀጥልም። በእነዚህ ቀናቶች እየተንፏቀክም ቢሆን ልክ እንደ ንስር ነገርህን አድሰ ዓላማህን ማሳካት አለብህ። ክብር ለጌታ ይሁን። አሜን ነው። ደስ ያለው ሰው